የመጫወቻ ቀን ተናፋቂው ውብ እግር ኳስ አሰልጣኝ ከቀየረ በኋላ ውብ እግር ኳስ የሚጫወተው ታላቁ ክለብ ዛሬ ዌስትሃምን ሄዶ ሜዳው ላይ ገጥሟል። አዘጋጅተናል። ያ እጣያም ይሸለታል። ዛሬ ዩናይትድ ያሸንፋል የሚል ግምት አለኝ። ተጫዋቾቹ ካሉበት ቅርጽ አንጻር ማለት ነው። ብሩኖ ፈርናንዴዝ የኔ ተጫዋች ነው። ብራያን ኢምቦሞ የኔ ተጫዋች ነው። ካስሜሮ የኔ ተጫዋች ነው። ሊሳንድሮ ማርቲኔዝ የኔ ተጫዋች ነው። ማቲያስ ኩኛ የኔ ተጫዋች ነው። ኮቢ ሜኑ የኔ አባት የኔ ተጫዋች ነው። እነዚህን ተጫዋቾች ይዤ በዌስትሃም እሸነፋለሁ የሚል ግምት የለኝም። ዛሬ ቡናችን ያሸንፋል። ድል ለዩናይትድ። ፎሎ አድርጉኝ። 508,000 ፎሎወር ደርሻለሁ። አመሰግናለሁ። እንቀጥላለን። ይመቻችሁ። እና ደግሞ የ10 ቪዲዮ ቻሌንጅ ከነ ዮንዚማን ጋር ከነ በረከት አራጊሎ ጋር የመቀላቀል ሀሳብ አለኝ። ኮሜንታችሁን ስጡኝ። ልጀምር አልጀምር የእናንተንም ሀሳብ እንደወስድ። ይመቻችሁ። ቤቶች እንዴት ነው? ነገ ይህንን የማንቸስተር ዩናይትድ ቀንደኛ ደጋፊ ለመቁረጥ ተዘጋጅታችኋል? ማንቸስተር ዩናይትድ 5 ጨዋታ ካላሸነፈ ጸጉሬን አላስተካክልም ያለው ደጋፊ የነገውን ጨዋታ ጸጉሩን እያበጠረ በጉጉት እየተጠባበቀም ይገኛል። ስለ ደጋፊው ተጠይቆ እንግዲህ ሐሳቡን የሰጠው ማይክል ካሪክ እንዳለውም ስለ ደጋፊው ሰምቻለሁ፣ ልጆቼ ነግረውኛል። ነገር ግን እንደዚህ አይነት ነገር ወደ ቡድኑ ለንግግር አናመጣውም፣ ፕሮፌሽናል መሆን አለበት በማለት ሐሳቡን ሰጥቷል። ቢሆንም ጸጉሩን እንደሚቆረጥ እርግጠኛ ነኝ በማለት በቀልድ መልኩም ተናግሯል። የዩናይትድ ደጋፊዎች እንዴት ነው? ይቆረጣል ወይንስ በዚሁ ይቀጥላል? የነገው ከዌስትሃም ጋር የሚደረገው ጨዋታ የዚህን ጥያቄ መልስ የሚሰጠን ይሆናል። ሐሳባችሁን ኮሜንት ላይ የጻፋችሁልን ፎሎ እያደረጋችሁ ቤተሰብ ይሆነው። እኛ እግር ኳስ ተጫዋቾች እንጂ የጸጉር ቤት ባለሙያዎች አይደለንም። ይህን የተናገረው ማቲያስ ኩኛ ነው። እንግዲህ ለ5 ተከታታይ ጨዋታ ማንቸስተር ዩናይትድ ጨዋታዎችን ካላሸነፈ ጸጉሬን አልቆረጥም ስላለው ሰውዬ ዓለምን ያነጋገረ አስተያየቱን ሰጥቷል። እናንተ የማንቸስተር ዩናይትድ ደጋፊ ከሆናችሁ የፕላስ ምልክቷን እንዲሁም ለ20 የማንቸስተር ዩናይትድ ደጋፊዎች ሼር እያደረጋችሁ ተከታተሉኝ። እንግዲህ ማቲያስ ኩኛ ይናገራል። እኛ ጨዋታዎችን የምናሸንፈው ለራሳችን ብለን እንጂ ለሰውየው ጸጉር መቆረጥ አይደለም። ብዙዎች እያሰቡ የሚገኙት እኛ 5 ጨዋታ አሸንፈን ስለምናገኘው 15 ነጥብ ሳይሆን ስለ ልጁ ጸጉር መቆረጥ ነው። አሁንም ቢሆን ወደ ዌስትሃም የምንሄደው የምናገኘውን 3 ነጥብ አስበን እንጂ የሰውየው ጸጉር እንዲቆረጥ አስበን አይደለም ሲል ማቲያስ ኩኛ በጣም ብዙዎችን ደስ ያሰኝ አስተያየቱን ሰጥቷል። እስቲ ስለ ማቲያስ ኩኛ ሐሳብ ምን ተሰማችሁ? ሐሳባችሁን ኮሜንት ሴክሽን ላይ እንዲሁም ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሀያላዋይን አድርሱ። ማንቸስተር ዩናይትድ ለ493 ቀናት ያህል ጸጉሩን ሳይቆረጥ የቆየው 493 ብዙ ቀን ነው ለጸጉር እንዴ? አንድ ዓመት በላይ እኮ ነው። አዎ፣ ግን የሱ ግን ቶሎ አደገ አይደል? የሱ ደግሞ እንትን አለ። አጋጣሚውም የሆነ የልጁ ቶሎ አደገ። አዎ፣ በጣም ያስቆርጡታል ነገ አሉት። ይሄ እንዴ ግድ ነው እንዴ? ነገማ ግድ ነው። የለንደን ክለቦችን ማንቸስተር ዩናይትድ እንትን አድርጎ የቤት ሰራ አድርጓቸው ሙዝ ልጦ እንደመብላት ሆነለት እንዴ? ቀሎታ ነገ ያው አዌ ማች ነው። አንቺዬ ፎንቃ ዛሬ ጨዋታ አላት። ተረኛዋ ደግሞ ባለመዶሻዋ ዌስትሃም ናት። ሜዳዋ ድረስ ሄደን በራሷ መዶሻ ምን እናስብላታለን? ዊ እናስብላታለን። አልዋሻችሁም፣ ትንሽ ፈርቻለሁ። ግን በዚህም ማለበዛ 3 ነጥባችንን ይዘን ጋማ አድርገን መውጣት አለብን ነው ማለት አይደለም እንዴ? ፎሎ አድርጉ እናንተ። ታላቅ ጊቫዌ ከግሬሲ ቢዩቲ ነገ የሚደረገውን 5ኛ ድል ጨዋታችንን ማለት ነው ከግሬሲ ቢዩቲ ታላቅ የሆነ ጊቫዌ ተዘጋጅቶላችኋል። ነገ ከዌስትሃም የምናደርገውን ጨዋታ በትክክል ኮሜንት ላይ ኮሬክት ስኮር ለገመተ ሰው ማለት ነው ከዚህ ቤት ያሻችሁን መታችሁ መምረጥ ትችላላችሁ። ሐዋሳ ፒያሳ ለንደን ህንጻ ታች ላይ ግሬሲ ቢዩቲ ትገኛለች። በተጨማሪ ደግሞ ቫላንታይን ዴይ ስለደረሰ ደግሞ የተለያዩ ምርጥ ፓኬጆችን እያዘጋጀች ትገኛለች። እናንተ በፈለጋችሁት መንገድ ኦርደር ማድረግ ብቻ ነው የሚጠበቅባችሁ። ኦርደር ማድረግ ለምትፈልጉ ደግሞ ከታች አካውንቷን ሜንሽን አድርጌላችኋለሁ። ስልክ ቁጥሩም እዛ ይገኛችኋል። ይመቻችሁ። መገመታችሁን እንዳትረሱ። ዩናይትድ ደጋፊዎች የት አላችሁ? ማንቸስተር ዩናይትድ ያሸንፋል፣ ፍራንክ ኤሊትም ጸጉሩን ይቆረጣል እየተባለ ይገኛል። ዛሬ ምሽት 5 ሰዓት ከሩብ ላይ ቀያዮቹ ሰይጣኖች በበርካታ ሚሊዮን ደጋፊዎች ዘንድ ተጠባቂ ጨዋታን ያደርጋሉ። ማንቸስተር ዩናይትድ ከዌስትሃም ጋር ምሽት 5 ሰዓት ከሩብ ላይ ሰይፋቸውን ለፍልሚያም ያነሳሉ። ይህ ጨዋታ ለቀያይ ሰይጣኖቹም የደረጃ ሰንጠረዥ ጉዞ ብቻ ሳይሆን ለአንድ ታማኝ ደጋፊ የነጻነት ቀን ሊሆንም ይችላል። የማንቸስተር ዩናይትድ ደጋፊው ፍራንክ ኤሊት ከ1 ዓመት 4 ወር በፊት አንድ ከባድ ቃል ገብቶም ነበረም። ማንቸስተር ዩናይትድ ተከታታይ 5 ጨዋታዎችን ካላሸነፈም ጸጉሬን አልቆረጥም። ዛሬ የዩናይትድን ማሸነፍ በጉጉት እየጠበቀ ይገኛል።
ዩናይትድ እስካሁን ባደረጋቸው ያለፉት 4 ጨዋታዎች ድንቅ ብቃቱን በማሳየት በድል ማሸነፍ ችሏልም። ዛሬ 5ኛውን ተከታታይ ጨዋታ ካሸነፈ ዩናይትድ አስቶን ቪላን በነጥብ በልጦ 3ኛ ደረጃ ላይ ይቀመጣል። የፍራንክ አይሌት ጸጉርም ይቆረጣል። የካሪክ ልጆች ዛሬ ዌስትሃምን አሸንፈው ፍራንኩን ወደ ጸጉር ቤት ይልኩት ይሆን ወይንስ ዌስትሃም የፍራንክን ጸጉር ማስረዘሙን ይቀጥላል? ሐሳባችሁን በኮሜንት ላይ ገለጹልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። የጨዋታ ቀን ተወዳጁ ተናፋቂው ኃያሉ ብራንዱ ንጉሱ ክለባችን ማንቸስተር ዩናይትድ በነገሰበት በለንደን ከተማ ዛሬ ሌላኛው 4ኛው ተለጥላጭ የለንደን ከተማን ዌስትሃምን በ26ኛው ሳምንት የእንግሊዝ ፕሪሚየር ሊግ ይገጥማል። ምሽት 5 ሰዓት ከሩብ ሲል ተወዳጁ ተናፋቂው ኃያሉ ብራንዱ ክለባችን ማንቸስተር ዩናይትድን እናየዋለን። ያሸንፋል አይባልም። ማንቸስተር ዩናይትድ ወደ ድሮ ቀልቡ ተመልሷል። ወደ ድሮ ዝናው ተመልሷል። ይለጠልጣል። ለንደንን እያጋየን ነው። የመጨረሻ ለንደንን ዛሬ ቤንዚን አርከፍክፌ የማጋያት ምድረ በዳ የማረጋት ምሽት 5 ሰዓት ከሩብ ላይ ነው። ማንቸስተር ዩናይትድ 3-0 ለንደን ስቴዲየም ላይ ዌስትሃምን ያሸንፋል። ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ማንኩኒያንስ እናንተ የኃያሉ የማንቸስተር ዩናይትድ ደጋፊዎች የት አላችሁ? በደም ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። የምንወደው ክለባችን ማንቸስተር ዩናይትድን ለማየት 11 ሰዓት ቀርቶናል። ማንቹካ ፎንቃ የሆነ ክለብ ወደ ድሮ ቀልቧ እየተመለሰች ነው። የሰር አሌክስ ቻክማን ፈርጉሰን እሳተ ነበልባሉ ማንቸስተር ዩናይትድ እየመጣ ነው። ማንቸስተር ኢዝ ባክ። ለንደን ዛሬ እናጋያታለን። ለንደን ዛሬ ምድረ በዳ እናረጋታለን። ድል ለኃያሉ ለተወዳጁ ለብራንዱ ለንጉሱ ለማንቸስተር ዩናይትድ። ግሎሪ ግሎሪ ማን ዩናይትድ። ማንቸስተር ኢዝ ማይ ሄቨን። ጀማ እንዴት አደራችሁ? ሰላም አደራችሁ? ዛሬ አንድ የመጨረሻ ተልእኮ ሚሽን ኢምፖሲብል የሚል አንድ አጠር ያለ ፊልም የሚወጣው በእግር ኳስ ታሪክ ውስጥ ኩነት ይካሄዳል። እሱም ምንድን ነው? ተርፌ እኮ ያ ሰውዬው ጸጉሩ ሊቆረጥ ነው። ዛሬ ካሸነፈች ጀሙ ጸጉሩ ሊቆረጥ ነው። ስንት መላላጫ እንዳሉን እቺ ቲም አሁን ያ ሰውዬ እኮ ከተቆረጠ ማለት ችግር ውስጥ መግባታችን ነው። በቃ ዋንጫው የኛ ነው። ዋንጫው እንደው እኛ ነው የምንበላው ሊሉን ነው ጀሙ። የምሬ ነው የምነግራችሁ። አሁን ትዝ ሲለኝ እኮ መንገድ ላይ ሆኜ እንዴ መቋጠር አለብን እንዴ ይህን ጨዋታ እያልኩ እኮ ነው። ዌስትሃም ደግሞ እንዴት አምኜ ልቋጠር? ሲጀመር የለንደን ክለብ ነው እንረማመድበታለን እያሉ ነው አይደለ? ይሄንን ለዌስትሃም አድረሱልኝ የሚደርሰው ከሆነ አንተ ቅሪላ የሆንክ ቡድን ተው፣ ይህን ጨዋታ ለማሸነፍ ሞክር ፕሊዝ። ወረታን እከፍላለሁ እኔ በፈለግከው መንገድ ወረታውን እከፍላለሁ። የምሬን ነው የምለው። ለማንኛውም በዚህ ጨዋታ ጀማው እንዴትም ተብሎ ትርፌ ነጥብ የምጥልበት መንገድ መፈለግ አለበት። በቃ ወይ አቻ ወይ ሽንፈት። እኔ ክፉን አለምኝላቸውም። አቻ በጣም በቃ በቂ ነው። ጸጉሩንም አይቆረጥ እንዲህ ጀማው ይሄን መተተኛ ጨበሪ ሰውዬ ልንላጨው ማለት ነው። ጀማው ትንሽ ነው ይቀር። ነገ ዌስትሃምን ሰተነው ገርፈን ማለት ነው። እዛው ሜዳ ውስጥ ነው የምንላጨው። ይሄን ሰውዬ እንዴ የሌለ እኮ ነው የቋጠረብን። አረ ግን ይሄ ወር እንዴት አባቱ ነው ደስ የሚለው። የወያላ ጨጓራ እንዲየላጥን ማለት ነው። እንዲከላ ይየላጥን። አሁን ደግሞ ይሄን ሰውዬ ጸጉሩን ልንላጨው ነው ማለት ነው። the best barber in Addis ናቲ ጋር ነው መላጨት ያለበት እንደውም ይሄ ሰውዬ። ከዛም በኋላ ማን አባቱ ያስቆመናል? እኔ ደስ ያለኝ ደግሞ ማለት ነው ጀማው ይሄን ወር በሙሉ የለንደን ክለብ ስንገርፍ ነበር። ሰውዬ ሲላጭ ለማየት በጣም ጠብቄያለሁ። ጓጉቻለሁ። እንዲህ አስጨንቆኝ አያውቅም። ይሄ መተታ